8 ወር የተለፋበት እንግዲህ የግራንድ ሀበሻ ትልቅ ኢቨንት ምንድን ነው የተፈጠረው? እስቲ በቃ ሮጠሽ ሮጠሽ ልክ ነገ ሊደርስ ነው ብለሽ ስትይ እንደዚህ አሁን እንዳየሽው ድርምስምስምስ ይልብሻል ፕሮግራምሽ። ትሰበሪያለሽ እንደ ሰው አይደለ? በጣም ብዙ ትጓጓያለሽ፣ በጣም ብዙ ለፍተሻል፣ ብዙ ትሮጫለሽ። ዓለም በብርሃን ፍጥነት ትለዋወጣለች እና ቆይ ነገ ይሄን እናደርጋለሁ፣ ቆይ ነገ ያን እናደርጋለሁ ትያለሽ። የነገን ግን የሚያውቅ አምላክ ብቻ ነው። እንደማይሆን ስታውቂ ምን ተሰማሽ? በቤተ እስራኤል ያሉ ልጆች በጣም ብርቱ ናቸው። እኛ እነሱ ያላቸውን ኤነርጂ የለም። ምክንያቱም እነሱ በዛው እንትን ውስጥ ሆነው ግን በጣም የሚገርም ፖዚቲቭ ኤነርጂ ነበር የነበራቸው። ስትወድቂ መቼም ብዙ አፈር ይዘሽ ትነሻለሽ አይደለ? የዛሬን መኖር በቃ የነገን የሚያውቅ አምላክ ነው። ኤልሲ እንዴት ነሽ? ታዲያስ ጤና ይስጥልኝ መስዬ፣ እንዴት ነሽ? ማከብርሽ ሁሉ ሰላም? እግዚአብሔር ያክብርልኝ። ሁሉ መልካም፣ ክብሩ ይስፋ። እንዴት ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይኸውልሽ ደግሞ ትንሽ ብርዱ ወጣ። አሁን ደግሞ ሙቀቱ፣ ፀሐዩ፣ አበባው የተለየ ኤነርጂ ይሰጥሻል። እንግዲህ ሁሉ ብርቃችን ነው በዚህ ሰዓት። እውነት ነው። እንግዲህ ወቅቶች ሲፈራረቁ ይዘውት የሚመጡት የተለያዩ ስሜቶች አሉ። የህይወት ዘይቤያችሁ፣ የኑሮ ዘይቤያችሁ ራሱ ይቀያየራል። በተለይ በባህር ማዶ የምትኖሩ እና እንግዲህ በጣም ደስ የሚል ጊዜ ላይ ናችሁ ያላችሁት። ወቅቱን ማለቴ ነው። የዓለም ተለዋዋጭ ፖለቲካ፣ ኢኮኖሚ፣ የተለያዩ ነገሮች እያንዳንዱ ደጅ እያንኳኳ ነው። ትላንትን ሳይሆን ዛሬን እየኖርን ነገ የምንለውን ግን በእርግጠኝነት እንዲህ ነው ብለን መናገር አንችልም። የተለያዩ ተለዋዋጭ ነገሮች ስላሉና ኤልሲዬ ከዚህ ቀደም በነበረ ፕሮግራማችን ማርች ላይ ብለን ወይም መጋቢት ወር ላይ ተብሎ የተያዘው ነበርና እሱ ከምን ደረሰ? አሁን ምን ላይ ነሽ? ትላንት ዛሬን ነገን እንዴት ነው ኤልሲ የምታስተናግደው በሚለው ላይ እንግዲህ መጠነኛ ቆይታ ለማድረግ ነው። ብዙዎች ቁም ነገር ያገኙበታል፣ መረጃ ያገኙበታል፣ እንዲሁም ደግሞ ከፊት ለፊት ያሉትንም ነገሮች ይረዱበታል ብዬ አምናለሁኝ። ለዚህም ነው እንደው ከዚህ ልጀምር እስቲ። መስዬ ልክ ነሽ። ባለፈው በጣም ደስ በሚል ኤነርጂ ተወያይተን ተቀጣጥረን ተለያየን እና አየሽ፣ ይኸውልሽ ዓለም በብርሃን ፍጥነት ትለዋወጣለች እና አንዳንዴ በቃ ትሮጫለሽ፣ ትሰሪያለሽ፣ ትወጫለሽ፣ ትገቢያለሽ። ቆይ ነገ ይሄን እናደርጋለሁ፣ ቆይ ነገ ያን እናደርጋለሁ ትያለሽ። የነገን ግን የሚያውቅ አምላክ ብቻ ነው እና አንዳንዴ በቃ ሮጠሽ ልክ ነገ ሊደርስ ነው ብለሽ ስትይ እንደዚህ አሁን እንዳየሽው ድርምስምስምስ ይልብሻል ፕሮግራምሽ፣ ሁሉ ነገርሽ እና ይሄ በቃ እንዴት እንደምነግር አላውቅም። በሰዓቱ በጣም ከባድ ነበረ። በቃ ትሰበሪያለሽ እንደ ሰው አይደለ? በጣም ብዙ ትጓጓያለሽ፣ በጣም ብዙ ለፍተሻል፣ ብዙ ትሮጫለሽ፣ ብዙ ሰው ከበስተጀርባ አለ የምትረብሹ። ስታስብ የሆነ ነገር ባካችሁ ይህን እርዱኝ፣ ባካችሁ ያን አድርጉ፣ ባካችሁ ብዙ ትረብሻለሽ፣ ብዙ ታደርጊያለሽ እና በተለይ ከባህር ማዶ ደግሞ ካልተረዳዳሽ በብቻሽ ለራስሽ የምታረጊው ምንም ነገር የለም እና ከዛ እንዳለ በአንድ ሌሊት ድርምስምስ ሲል ትወድቂያለሽ። ይከብዳል፣ ሞራል ይወድቃል፣ ኢኮኖሚካልም ትጎጃለሽ። ከዛ ደግሞ ውድቀት እንደገና ትነሽና ጠራርገሽ ደግሞ እንደገና መልሁን ድንጋጤሽንም አስተናግደሽ በቃ በስጭትም አስተናግደሽ ብዙ ነገርም አስተናግደሽ ከዛ ደግሞ እንደገና ትነሻለሽ እና ልክ ነው። የነገን የሚያውቅ አምላክ ነው። ግን በዚህ ውስጥ ምን ተማርኩኝ መስዬ? የዛሬን መኖር በቃ የነገን የሚያውቅ አምላክ ነው። የዛሬን መማር፣ የዛሬን መሮጥ፣ የዛሬን መስራት፣ በሁሉ ነገር ላይ በቃ
ዛሬን መኖር። ምክንያቱም ነገ የአምላክ ብቻ ናት። ነገን አናቅም። ነገን በጥሩ ኤነርጂ ዛሬን መኖርን የመሰለ ነገር የለም። ነገ ለራሱ ያውቃል እንደሚባለው ማለት ነው። በጣም በጣም ስለ ግራንድ ሀበሻ እናንሳ። እንግዲህ በጣም ትልቅ ኢቨንት ነበር እስራኤል ላይ ታስቦ ፕሮግራም ተይዞ በጣም ብዙ ወጪ ወጥቶበት የነበረውና እስቲ ዝግጅቱ ከኔም ጋር ቆይታ አድርገናል። ተመልካቾችን በጣም ብዙ ፍላጎታቸውን ያሳዩ ነበሩና ምንድን ነው የተፈጠረው? እስቲ በዝርዝር ንገሪን። 8 ወር ነበረ የሰራ ነው በእስራኤል ላይ እና መጀመሪያ የእስራኤልን ዝግጅት አዲስ አበባ ባደረግነው ደስ በሚል ቆይታ የስራ ሰዎች ተሰባስበን ብዙ ነገር ተወያየን እና ሀሳቡን ወደዱት። መጀመሪያ ለምን እስራኤል ስንል ከዛ አስረዳናቸው ያለውን ነገር። ከዛ በቃ ጥሩ ሀሳብ ነው፣ ጥሩ ነው፣ በርቱ፣ ካጠገባቸዋለን ምናምን አሉን እና በጣም ብዙ ሰው ይገርምሻል። ደግሞ ጾም ላይ ጸሎት ሰዓትም ስለነበረ ከአሜሪካን በግሩፕ ተዘጋጅተው ነበረ። መስዬ ብታምኝኝም ባታምኝኝም እናቴን ይዤ እመጣለሁ፣ ልጆቼን ይዤ እመጣለሁ፣ በዛውም ጸሎታችን እናስገባለን፣ ዝግጅቱንም እንካፈላለን፣ የእስራኤል ልጆችንም እንተዋወቃለን ብለው በቃ በጣም ብዙ ሰው በጣም ጓጉቶ ነበር። እኔ ለራሴ ደነገጥኩኝና እንደውም እዛ የነበሩ በጣም ጎበዝ የሚያኮሩ ልጆች ይሄ ሁሉ ሰው እንደዚህ ተዘጋጅተው ቤተ እስራኤልን ለመጎብኘት የሚመጣ ከሆነ በቃ ቀሪውን ቀን ደግሞ እናዘጋጅላቸው ተባለ። ከዛ ቀሪውን ቀን ሁሉ ሰው መመዝገብ ጀመረ ብታይ ቤተ እስራኤልን ለመጎብኘት። ምክንያቱም ስንት ዓመት ሙሉ አንድ ቀን እሄድባታለሁ፣ አንድ ቀን አደርግባታለሁ ብዬ ያልኩትን ሀሳብ ዛሬ በዚህ ሀሳብ ስትመጡ እንደውም በዛው እናንተንም አይተን ህዝባችንንም ተዋውቀን ከዛ ቤተ እስራኤልን እንጎበኛለን ምናምን ብሎ በቃ በጣም በሰቡ ጓጉቶ ነበረ እና እንግዲህ ኢማጅን ያኔ የጀመረ እስካሁን ድረስ እንግዲህ ያው በዓለም ላይ የሆነ ያለውን ነገር የምታየው ነው። ያስፈራል። አዎ በጣም ያስፈራል። ከባድ ጊዜ ነው። አዎ በጣም ከባድ ጊዜ ነው። ግን ተስፋ መቁረጥ የለብንም። በቃ እግዚአብሔር ጉልበቱን ከሰጠን መውደቅ ያለ ነገር ነው። 8 ወር የተለፋበት እንግዲህ የግራንድ ሀበሻ ትልቅ ኢቨንት ኢትዮጵያውያን የሚገናኙበት፣ የሚሰባሰቡበት፣ የሚተዋወቁበት እና እንግዲህ ኔትወርክ የሚፈጥሩበት ትልቅ ፕሮግራም ነው። ከዚህ ቀደም በመጀመሪያውም በሁለተኛውም የተሳተፉ ጓግተው ነበረ፣ ተመዝግበውም ነበር እና እንደማይሆን ስታውቂ ምን ተሰማሽ? ዳግምስ ለመነሳት አቅም የሆነሽ ነገር ምንድን ነው? ውይ የሰው ፍቅር፣ ሰው በጣም በቃ ብዙ ኢሜይል ነው ያስተናገድ ነው። በጣም ኢሜይል አይዟችሁ ሀፕን ያደረገ ነገር ነው። ይገርምሻል በእውነት በተለይ በቤተ እስራኤል ያሉ ልጆች በጣም ብርቱ ናቸው። እንደው አንዳንዴ ግን ግርም የሚልሽ ምናልባት ኢሮፕ ላይ ያሉ ሰዎች፣ ምናልባት አሜሪካን ላይ ያሉ ሰዎች በተሟላ ምናልባት ኑሮ ላይ በተሟላ ስል ያው ሰው የዕለት ምግቡን ከበላ ልጆቹን ትምህርት ቤት ከላከ ሰርቶ ከገባ ሰላም ካለ መቼም የተሟላ ኑሮ ነው የምትይው አይደለ? ቢያንስም ቢበዛ እኛ እነሱ ያላቸውን ኤነርጂ የለንም። ምክንያቱም እነሱ በዛው እንትን ውስጥ ሆነው ግን በጣም የሚገርም ፖዚቲቭ ኤነርጂ ነበር የነበራቸው እና ጠብቁ፣ ቆይ ትንሽ ጊዜ ነው የሚቆየው፣ በቃ 10 ቀን ተብሏል፣ 15 ቀን ተብሏል ምናምን ነገር ሲባል እንደምታዩ እንግዲህ ያሰበውን ጊዜ አስቤው እና ሰው ግን በቃ በአመት አንዴ ተብሏል። ምንድን ነው አጠገባችንን ያለ ነው። በአመት አንዴ የተባለውን እንዳትሰርዙ፣ በርቱ፣ የትም ቦታ ቢሆን በቃ ካጠገባችሁ ነን ምናምን ነገር አለው እና በጣም ይገርምሻል በእውነት ማትጠብቂያቸው ሰዎች ከአዲስ አበባ ከተለያየ ቦታ በቃ በጣም ማትጠብቂያቸው ሰዎች ከሚድል ኢስት በጣም በማትጠብቂያቸው ሰዎች እና ያ ብርታትሽ ነው። አይሽ አንዳንዴ ብር ብቻ አይደለም ለሰው ልጅ የሚያስፈልገው፣ መልካም ሰው አጠገብ እንትን ይልሻል፣ ብርታት ይሆንሻል፣ ከፈጣሪ በታች ያነሳሻል እና እንግዲህ በቅስፈት ነው። አሁን ደግሞ እንግዲህ እንደምንም ብለን እየተነሳን
ጠራርገን ስትወድቂ መቼም ብዙ አፈር ይዘሽ ትነሻለሽ አይደለ? እሱን እንግዲህ እንደምንም ብለን አራግፈን ከህዝቡ ጋር ደግሞ አሁን ደግሞ ድጋሚ ቆመናልና እግዚአብሔር ይርዳን። ግን ነገን የምትለዋ ቃል በቃ በጣም 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 ሊሰመርባት የሚገባ ነገር ነው። ነገ እማራለሁ፣ ነገ አገባለሁ፣ ነገ ወልዳለሁ። በቃ አሁን ሌላ ነገር ላይ ነው ትኩረቴ። ነገ ለልጆቼ ጊዜ እሰጣለሁ። በቃ አሁን ልስራ፣ የኔ ነገር ይቆይ፣ መጀመሪያ ቤተሰቦቼን ላደራጅ። ይሄ በቃ በጣም ብዙ ዲያስፖራ ሳያገባ ልጅ ሳይወልድ በቃ እድሜው ትጎጃለሽ፣ ስራውም ይጎዳሻል፣ ልፋቱም ሩጫው ምኑም ይጎዳሻል። ገባሽ? እና ነገ የሚባለውን ነገር እኔ እንደው በዚህ አጋጣሚ ቢታሰብበት እላለሁ። ሁሉ ነገር ዛሬ ነው በእጃችን ላይ ያለው። እርግጠኛ ምን ሆነው አሁንን ነው፣ ለዛውም በኋላን አይደለም። ምን እንደሚፈጠር አናውቅም ከደቂቃዎች በኋላ እና ብዙ ጊዜ ሞት እንዳለ ብናውቅም ግን ደግሞ በደንብ ስለማንረዳው እንደምንሞት እችን ዓለም ጥለናት እንደምናልፍ ስለማናስብ የሰው ልጅ ክፋት የበረታው ለዛም ነው የሚሉ ሰዎች አሉ። ያ ብቻ ሳይሆን እንዳልሽው ነገ የሚለው በቃ ዛሬ ይሄንን ላድርግ፣ ይሄንን ግን ነገ ደርስበታለሁ፣ ነገ መጥቼ እናቴና ያለው ዛሬ ደግሞ ትንሽ ሰርቼ ገንዘብ ለያዝ የሚሉ በተለያዩ በአውሮፓ የሚሆን በአሜሪካ እንዲሁም ደግሞ በተለያዩ ሚድሊስት ሀገራት ላይ ያሉ ኢትዮጵያውያን ከዛሬ ነገ ይሻላል እያሉ ቀን እየጠበቁ ብዙ ነገር ያመለጣቸው የማይመልሱት ነገር በህይወታቸው የተከሰተባቸው ሰዎች እንዳሉ እንሰማለን። በቅርባችንም የምናየው አሉ። እንግዲህ እስከ መጨረሻው መለያየት ከሚወዷት እናታቸው ሳይተያዩ በሞት መለያየትን ጨምሮ ብዙ ነገሮች ይፈጠራሉ እና አሁን የግራንድ ሀበሻ በተለይ ደግሞ ዲያስፖራውን እርስ በርስ ማስተሳሰር የተሻለ ደረጃ ላይ እንዲደርስ እውቀት መለዋወጥ፣ ሀሳብ መለዋወጥን ዓላማው ያደረገ ነው እና ነገ የምትለዋ ዘንድሮ እንግዲህ በጣም ትኩረት እንደሚሰጣት አስባለሁኝ። በጣም በጣም ትልቅ ሀሳብ ነው ያነሳሽው መሲዬ። በጣም ነገ የሚለው ነገር ብዙዎቻችንን የሚጎዳ ነገር ነው። በሀበሻ ብቻም ሳይሆን በሌላውም ብለሽ ስታስቢው፣ በሕክምና እንኳን ብለሽ ስታስቢው አይ ቆይ ዛሬ ልስራ፣ በቃ የሆነ ነገር እኮ እያየሽ ነው እኮ የሆነ ነገር እያየሽ ነገ እሄዳለሁ በቃ በኋላ አደርገዋለሁ የምትይው ነገር ሁል ጊዜ ነገ አይታወቅም። ሰው ነገርን ከስር ማድረግ የመሰለ ነገር የለም እና በተለይ ደግሞ የአሁኑ ደግሞ የሚከብድሽ አሁን በዚህ ባለው ሲቹዌሽን አንዳንድ ሀገሮች በቃ ጥራጥሬ ግዙ፣ ውሃ ግዙ፣ አስቀምጡ፣ ነገ የሚሆነው ነገር በቃ ያስፈራሻል። ሚዲያው ስትሰሚ፣ ቲቪውን ስትሰሚ ምናምን ያስፈራሻል እና ላይክ በቃ እንትን ያለሽ ስብስብ ብለሽ ፈርተሽ ትቀመጫለሽ እና ስትቀመጪ ደግሞ ያው ከጥቅሙ ጉዳቱ ብዙ ጊዜ ያመዝናል። ካልተሯሯጥሽና ጊዜውን ካልተጠቀምሽው እያንዳንዱ ጊዜ የሚሰጠው ኦፖርቹኒቲ አለ፣ እድል እያንዳንዱ ጊዜ አለ። ዛሬ የሚሰራ ስራ ነገ ያልፍበታል። ዛሬ የምትሮጭበት ሩጫ ነገ ኦልሬዲ የተበላበት ይሆናል። ዛሬ ያሉ የተከፋፈቱ በሮችን ተጠቅመሽ እንደምንም ብለሽ ካላመለጥሽ ነገ ስትይ ደግሞ ነገ ሌላ ነገር ያመጣልሻል። በቃ ይቻለም በከለር ነው የምታስተናግድልሽ በእውነት እና ግርም ይለኛል እና እነሱ አይ ቲንክ የሆነ ለምደውታል መሰለኝ ብዙዎቹ። እኔ አሁን ልጆቻችንን እንኳን ሳያቸው ግርም ይለኛል። በቃ እንትን ናቸው። በቃ እያንዳንዱን ነገር ነው የሚጠቀሙበት ባገኙት እና ያንን እኛም እንደ አርአያ መውሰድ አለብን ብዬ ነው የምለው። ትልቅ ነገር ነው ኤልስዬ። እንግዲህ እስራኤል ላይ ይከናወናል ተብሎ ታስቦ በጣም ለወራት ተደክሞበት እና ብዙ ነገር ተደርጎ የነበረው የሀበሻ ግራንድ ኢቨንት ያው በጦርነቱ ምክንያት አልተሳካም። እንደው በቃ ብለሽ እጅሽን አጣጥፈሽ ቁጭ አልሽ ወይስ ምን አደረግሽ? በአንቺ ውስጥ የነበረውስ የስሜት መለዋወጥ፣ የሞራል መውደቅ ወይ ስብራት እንዴት ነበር የተስተናገደው?
መሲ በእውነቴን ነው የምነግርሽ። እኔ በጣም ልቤ ስርብር ያለው ስሰማ እዛ ለነበሩት እስራኤል አብረውን ለሮጡት አብረው ለቆሙት ልጆች በቃ ያ እሱ አመመኝ። በተለይ በዚህ አጋጣሚ በጣም ላመሰግናት የምፈልገው የኔ ነሽ። እኔ ለእሷ ቃላት የለኝም በእውነት በጣም 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 በቃ በኢትዮጵያዊነቷ የምትኮራ ኢትዮጵያዊነት ደምቆ እንዲወጣ እስከ መጨረሻው ድረስ በጣም ለፍታለች በጣም እና ምልሽ ለዛውም የ5 ልጆች እናት ናት። መሲ ስራ ትሰራለች፣ ትልቅ ኃላፊነት አለባት። እንደዛም ሆኖ እንዴት ካጠገባችን እንደሮጠች እንዴት ላይክ በቃ እያንዳንዱን ነገር በደንብ ነበር የሰራችው እና እንደዚህ ያ ሁሉ 8 ወር የተለፋበት ነገር እንትን ሲል ለነሱ አመመኝ እውነቱን ለመናገር። ከዛ እነሱ በቃ ኤልሳ አሁን ይሄን ሁሉ የታሰበውን ነገር ወደ ሌላ ዳይሬክት አድርጊዋል። አይ ቆይ እንጠብቅ ተባለ። ከዛ 1 ሳምንት አለ፣ እሺ 15 ቀን እሺ 3 ሳምንት እሺ ወር እሺ። ከዛ የሆነ ሰዓት ላይ ስልክ ደወለችና ከአሁን በኋላ አልደግምልሽም፣ በቃ ይሄንኑ የተዘጋጀውን ነገር ወደ ሌላ ቦታ ዴስቲኔሽን ሙቭ አድርጊዋለች እንጂ በቃ ጠብቃለሁ ብዬ ነበር ያሰብኩት። አንዳንዴ የሆነ እልህ ይዘሻል አይደል? እና ልክ እሷ እንደዛ ካለችኝ በኋላ ምን እናደርግ ብለን ተወያየን። ከዛ ኢሮፕ ያው ባለፈው እንደነገርኩሽ ነው መስዬ ኢሮፕ ቤታችን ነው። የትም ቦታ እንደ እግዚአብሔር ፈቃድ አንኳኩተን ደህና ዋላችሁ ብለን መግባት እንችላለን እና ያንን ያለውን ሁኔታ ቀጥታ ወደ ሚላን አልኩኝ። እውነት ለመናገር መስዬ ጣሊያንን አላሰብኩም ነበረ እውነት ለመናገር ምክንያቱም ጣሊያንም ትንሽ ከባድ ታርጌት ነው። በጣም ብዙ ስራ የሚፈልግ ታርጌት የሆነ ቦታ ነው እና እንደውም ብዙ ሰው እንዴ ካፒታል ሲቲ ሮም ነው ለምንድን ነው ሚላን ያልሽው አሉኝ። እኔ ሚላን ላይ በጣም የተለያዩ ዝግጅቶች ተሳትፌያለሁ። ያ ከተማው የሚሰጠው ፓወር ልነግርሽ አልችልም። በጣም ኃይለኛ ፓወር፣ ፋሽን የሚወለድበት የተለያየ የምግብ ሪሲፒ አፕሩቭ የሚደረግበት የቡና በአመት ይሄ የዝግ ስብሰባ አለ። ቡና በዚህ አመት በቃ በጣም ሃይ ሌቭል ቡና የትኛው ነው ተብሎ በድብቅ የሚቀመስበት ከተማ ነው እና ቡና ቀማሾች ባይዘወይ መስዬ ማን እንደሆኑ እንኳን አይታወቅም። ለላይፋቸው ሴፍቲ ሲባል አይነገርም። ገባሽ? እና ማን ነው የሚባለው ነገር ራሱ በሚስጥር ነው የሚያዘው ሲሰበሰቡ ራሱ እና በቃ በጣም ትልልቅ ነገሮች የሚካሄድበት ከተማ ነው እና እዛ ከተማ ላይ ደግሞ ሀበሾች፣ የሀገሮቻችን ኤርትራዊዎች፣ ኢትዮጵያዎች ምን እየሰሩ ነው ብለን ነው እንግዲህ አንኳክተን የገባን። አቀባበላቸው እግዚአብሔር ይመስገን ልክ እንደ እስራኤል ልጆች እጃቸውን ዘርግተው እንደተቀበሉን የሚላንም ልጆች እግዚአብሔር ይመስገን በዚህ በአጭር ጊዜ ውስጥ በአጭር ሰዓት ውስጥ ምክንያቱም አንድ ዝግጅት ሚኒመም 6 ወር በፊት መጀመር አለብሽ እና እኛ ደግሞ በ1 ወር ከግማሽ በቃ እዛ ጠብቀን መጨረሻ ላይ በቃ ሊሆን እንደማይችል ሲገባን ነው ወደ ሚላን ሙቭ ያደረግነው። ሚላን በጣም 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 ጠቃሚ የሆነ ሎኬሽን ለኛ ለሀበሾች በኢትዮጵያ ብለሽ ብትዩ ለኢትዮጵያ ቅርብ፣ ለአሜሪካን ብለሽ ብትዩ መሀል መንገድ ላይ ያለ ኢትዮጵያን ኤርላይንስ ፍላይት በቀን 2-3 ያለበት ብዙ ነገር መሰራት የሚችልበት ነው። ለእኔ እንኳን አሁን እኔ ሚላን አይደለም የምኖረው። ለእኔ ሚላን 4 ሰዓት ተኩል በትሬን ነው፣ በኖርማል ትሬን። በፋስት ትሬን ከሆነ 3 ሰዓት ነው። እሱም ግማሽ መንገድ መኪና ሄጄ ማለት ነው። ግማሽ ልልሽ የፈለግኩት ምንድን ነው የሚላንን ልጆች ከኔ ጋር ካነጻጸርሻቸው እኔ ለነሱ የሚባለው እሷ ገጠር ነው የምትኖረው ነው የሚባለው ብለውሽ ያውቃሉ እንደዛ? እነሱ ትንሽ ላይክ ብዙ ነገር ገብቶሻል። አርኪቴክቸሩም እነሱ ጋር ነው ያለው። የተለያየ የቤት ፈርኒቸር አሁን
አሁን ዛሬ ነው በቃ የሚነሳሳው። ከዓለም ህዝብ የሚገባበት ትልቅ ኢቨንት ነበረ ለአንድ ሳምንት በሙሉ። በቃ ሆቴል ብትፈልጊ ምንም ነገር አታገኝም። መተላለፊያ የለም። ብታይ ከተማዋ እንዴት ጭንቅንቅ እንደምትል። ዲዛይን ዊክ ይባላል። በአመት አንዴ ነው እንትን የሚል። ከዛ ፋሽን ዊክ አለ። ከዛ በኋላ ደግሞ በቃ የተለያዩ ነገሮች የሚነሱበት በጣም ኃይለኛ ወቅት ነው ይሄ ወቅት እና እግዚአብሔር ይመስገን በማንጠብቀው አይነት መልኩ መጀመሪያ በጣም አስቸግረው ነበረ። ከዛ ፈቀዱልን። በጣም የሚያምር ቦታ፣ እዛ ቦታ ላይ እንግዲህ ይኸው ቀኑ ደርሶ ከፊታችን ያለው አርብ ይጀምራል ማለት ነው። ሜይ 3 ነው። ሜይ 1 ይጀምርና ከዛ ሜይ 3 ያልቃል። ለ3 ቀናት ነው። ለ3 ቀናት ጠዋት የጀመረ እስከ ማታ ድረስ። የሚላን ልጆች ደግሞ ትንሽ እልኸኞች ናቸው መሰለኝ። የዚህ ሀገር የቲቪ ፕሮግራም ኢንቫይት መደረግ አለበት መምጣት አለበት ብለው እንግዲህ እሱ ላይ ደግሞ በጣም ጠንክረው እየተጻጻፉ ነው ያሉት። ሀበሻው ደስ ይልሻል። ትንሽ ነገር በቃ ትንሽ ነገር ለኮስ ካደረግሽ በቃ ባንዴ ነው ቅጥልጥልጥልጥል የሚለው ኤነርጂው እና በጣም ይሄ ደስ የሚል ነገር ነው። በጣም በተለይ ለልጆቻችን መስዬ ለእኛስ ኖር ነው ስትኖሪ በቃ መጀመሪያ የምትፈልጊው የመጀመሪያ ነገር ቤት ነው አይደል? ከዛ ልጆችን ማስተማር ምናምን ማሳደግ ምናምን በቃ ከዛ ነገስ ብለሽ ስታስቢ ደግሞ ዛሬ አየሽ፣ ቅድም ተመልሰን ያነሳ ነው ሀሳብ ጋር መጣን። ነገ የልጆቻችንን ለመስራት ዛሬ እዚህ ጋር እኛ መጠንከር አለብን፣ ህብረት መፍጠር አለብን። ከነ ድክመታችን ስንሰባሰብ ሰው ሁሉ የራሱ ድክመት አለው፣ ግን ከነ ድክመታችን ከነ ጉድለታችን ነው መዋደድና መበረታታት ያለብን። አይን ገላጭ የሆነ መሰናዶ ነው እንግዲህ በትልቁ ሚላን ከተማ ላይ ያዘጋጀው ግራንድ ሀበሻ። ስለዚህ ይሄንን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች በተለያየ የዓለም ክፍል ላይ የሚገኙ እንደው በተቻላቸው መጠን የጉዞ አቅጣጫቸውን ወደ ሚላን እንዲያደርጉ ነው፣ መቼም አይናቸውን እንዲገልጡ አይደል? በጣም በእውነት ምክንያቱም ስታስቢ ሚላን በ4 ሰዓት 3 ሰዓት መኪና ድራይቭ ከስዊዘርላንድ ቀጥ ብለው ይገባሉ። ከጀርመን ብለሽ ብቲ፣ ከስዊድን ብለሽ ብቲ፣ ከኖርዌይ ብለሽ ብቲ፣ በቃ ከስፔን ከፈረንሳይ ከየትኛውም እና ይሄ ብርታት ሊሆን ይገባል። ደግሞ አሁን ደግሞ ሙቀቱ ገባ። ይሄ የመጀመሪያዎቹ ፀሐዮች ኤነርጂ ይሰጥሻል። በቃ ደስ የሚል ከዛ ከጭጋግ አየር ከብርዱ ዝናቡ ምናምኑ በረዶ በተለይ ለአንዳንድ ሀገሮች ከዛ ስትወጪ እነዚህ የመጀመሪያ ፀሐዮቹ በጣም ደስ የሚል ኤነርጂ ነው። የልጆች ትምህርት ቤት ዝግ ነው። በኦል ኢሮፕ በአንድ ሆሊዴይ ነው። እኛ ጋር ሌበርስ ዴይ ነው፣ ለሌሎች ደግሞ ባንክ ሆሊዴይ ይሉታል። የትም ቦታ አርብ፣ ቅዳሜ፣ እሁድ እንግዲህ ወደዚህ ወደዛ ዙረት የሚኬድበት ቀን ነው፣ ወይ ደግሞ ከቤተሰብ ጋር ሰብሰብ ብለሽ የምታሳልፊበት ጊዜ ነው። እኛ ደግሞ ለምን ከኛ ጋር አትሰባሰቡም ነው የምንለው። እንግዲህ ያው ይህንን ሰምተው አለን ብለው እንደሚመጡ ባለሙሉ ተስፋ ነኝ። አንድ ቪዲዮ ላይ በጣም ተወዳጇ አርቲስት መቅደስ ጸጋዬ የክብር እንግዳ እንደሆነች ሲዘዋወር ተመልክቻለሁ። አዎ እንግዲህ ከአዲስ አበባ እሷም እገኛለሁ ብላ ያው እንደምታውቂያት አርቲስት መቅደስ ጸጋዬ በጣም ብዙ የሰው መውደድ ያላት ልክ እንዳንቺ ሴት የምታግዝ በእውነት የምታበረታታ አይታ ዝም ማትል። አየሽ አንዳንድ ሰው ሰክሰስ ላይ ሲደርስ ሲሳካለት መልካም ነገር እያየ እንዳላየ ነው የሚያልፈው። እሷ ግን አይታ ሰፖርት ታደርጋለች፣ ላይክ ታደርጋለች፣ ኮመንት ትጽፋለች። ምንም ማለት አይደለም ላይክ ምንም፣ ግን አንዳንዴ ወይ ጉድ እንዴት አንዳንድ ሰው አይቶ ዝም ይላል። አንዳንድ ሰው ደግሞ ያየውን ብሎ ደግሞ በቅንነት እንትን ይላል እና ለብዙ ሰው ሰፖርት የምታደርግ እንግዲህ ደግሞ አንቺም ታውቂያለሽ መስዬ በኢትዮጵያ በተለያዩ ስራዎች ላይ
በርትታ ጠንክራ የምትሰራ ልጅ ናት እና ስንነግራት በጣም ነው ደስ ያላት። በጣም ነው ደስ ያላት። እንዲህ እኔም እጄ ላይ በጣም የተለያዩ ጠቃሚ የሆኑ ፕሮጀክቶች አሉና በጣም በደስታ እገኛለሁ ብላ እንግዲህ እሷንም እናስተናግዳለን። እግዚአብሔር እንግዲህ በእውነት ስኬቱን ይስጠን። ከተለያየ ቦታ ብዙ ሰው ከእሮብ ጀምሮ መግባት ይጀምራል። ሁሉንም እንግዲህ እናስተናግዳለን። በጣሊያን ላይ ያሉ በጣም ይገርምሻል፣ ኢትዮጵያን ወክለው የሚሳተፉ ትልልቅ አትሌቶች አሉ። የማናቃቸው ይገርምሻል፣ የማናቃቸው። እኛ እኮ ብዙ ጊዜ እኮ ንብረታችንን እኮ በደንብ እኮ አንሰበስብም እና ግራንድ ሀበሻ በዚህ አጋጣሚ ከሀገር ሀገር እየዞረ ንብረት መሰብሰብ ነው ስራውና ንብረታችን ናችሁ፣ እንተዋወቅ። እንዲሁም ደግሞ የተለያዩ ትልልቅ ቢሮ ውስጥ እውቀታቸውን እየተጠቀሙባቸው የሚሰሩ ሰዎች አክብረው ይገኛሉ። ጣሊያን ላይ በጣም የሚገራርም መጽሐፍ የጻፉ በአገሩ ቋንቋ ምልሽ ከባድ ቋንቋ ነው መስዬ። ጣሊያንኛ የላቲን ቋንቋ ስለሆነ የላቲን ቋንቋዎች በሙሉ ስትጽፊያቸው ስትናገሪያቸው ከባድ ናቸው። በጣም ብዙ ቮካብለሪ ያላቸው እና ኢማጅን መጽሐፍ ማለት እዚህ ሀገር መጥተው አርቲስቶች በቃ በጣም ብዙ ነገር አለና እግዚአብሔር ቢረዳን እነሱን ሁሉ የምንተዋወቅበት። እንግዲህ ጣሊያኖች ይሰማሉ ወይ ልንል ነው፣ እየሰማችሁ ነው ወይ ልንል ነው። በእውነት ጣሊያኖች እንግዲህ ከየትም ምንም ምክንያት የላችሁም። ቀሚስ የጠለፈኝ አይሰራም፣ የእናቴ መቀነት አደናቀፈኝም አይሰራም። ኤግዛክትሊ። መስዬ አጠገባችን እንግዲህ ብትገኝ በጣም ደስ ይለን ነበረ። በሚቀጥለው በዚህ ጉዳይ ላይም ደግሞ በደንብ በርትተን እንሰራበታለን። ህጎች አየሽ በየቀኑ ይለዋወጣሉ። በየቀኑ አዳዲስ ነገሮች ይመጣሉ። አየሽ ይህንን ነው የምንለው፣ ዞረን ነገ አይደለም ባለችው ቀዳዳ ሁሉ ቶሎ መጠቀም፣ ቶሎ መያዝ። በቃ በኋላ አደርገዋለሁ የሚባል ነገር የለም። በኋላ እግዚአብሔር ነው የሚያውቀው። በኋላ የምንላቸው ነገሮች አሉ፣ ኦፍኮርስ ዋጋ የምንከፍልባቸው። ባለፈው እንደተናገርኩት በልጅ ቀልድ የለም። ልጅ ጥርስሽን ነክሰሽ እስከ 13 ዓመት ሳትለይ የቤትሽን ሰርተሽ ነው ከዛ ሌላው ላይ የምትሮጭው እና ድንገት ትንሽ ዞር ብትይ መሰረቱ አለ። ከዛ መሰረቱ ቆንጆ የሆነ ነገር እንደ እግዚአብሔር ፈቃድ ከእግዚአብሔር ምርቃት ጋር ከአምላክ ምርቃት ጋር ብዙ ጊዜ መሰረቱን በደንብ አድርገሽ ጠንክረሽ ከሰራሽ አይናጋም ይባላል እና እሱ ላይ ትክክል ነው። ቆይ ብለሽ ፕራዮሪቲ የምትሰጪው ነገር አለ፣ ቅድሚያ የምትሰጪው ነገር አለ። ምክንያቱም እዚህ ጋር ቁም ነገር እየሰራሽ ስለሆነ ማለት ነው። ከዛ ግን ሌላም ነገር ላይ ግን እንደምንም ብሎ መሳተፍና መበረታታት ያስፈልጋል። ትልቅ መልእክት ነው፣ ትልቅም ነገር ነው። እንግዲህ አሁን የሚቀጥለው ወር ሜይ ነው እንግዲህ በእናንተ አቆጣጠር ወይንም ደግሞ በፈረንጆቹ የጊዜ ቀመር 1 2 3 አርብ፣ ቅዳሜ፣ እሁድ ግራንድ ሀበሻ በሚላን ላይ እንግዲህ ለየት ባለ ሁኔታ ተሰናድቷል። ተሰባሰቡ፣ ተገናኙ፣ ተዋወቁ፣ ሀሳብ ተለዋወጡ። የተሻለ አቅም እናንተ ጋር አለ፣ በተመሳሳይ ደግሞ ሌላውም ጋር አለና ይሄንን ተለዋወጡ የሚለው ሀሳብ ብዙዎች የሚገዙት ብዙዎች የሚስማሙበት ነውና በጣም ደስ ይላል። የሚገርመው ደግሞ እኛ እከሌ ልንል እንችላለን። እንግዲህ ቀደም ሲል እንደጠቀሽው ደራሲዎች፣ አርቲስቶች፣ አትሌቶች በተለያየ የሙያ ዘርፍ ላይ ያሉ ኢትዮጵያውያን በተለያየ ዓለም ክፍል ላይ አሉ። እኛ በስም ልንጠራቸው እንችላለን፣ ግን ደግሞ የሀገሩ ዜጋ ወይንም ደግሞ ሌሎች አውሮፓ ውስጥ የሚሆን አሜሪካውያንን ብንመለከት በዜግነታችን ነው የሚጠሩን። ኢትዮጵያዊ ወይም ደግሞ ኤርትራዊ ወይም ደግሞ የሀገሩን ነው እንጂ እከሌ ብለው አይደለም የሚያስቀድሙትና ስለዚህ ነገር ምን ትያለሽ? መስዬ በጣም በጣም ለብዙ ዓመት አልዋጥልሽ የሚለኝ ነገር ነበረ። በቃ ለብዙ ዓመት ለምን በቃ ስለማያውቁኝ ነው
ያ ኢትዮጵያዊ ምናምን ብለው የሚሉኝ ከዛም ካለፈ ደግሞ አፍሪካዊ ይሉሻል። በቃ አፍሪካ አፍሪካ ምናምን ነገር ነው የሚሉት እና እንደውም ምምልሽ አንቺ አሁን መስዬ እያልኩ ነው የማናግረሽ እና ኢትዮጵያዊዋ ብዬ አልልሽም። ብዙ ጊዜ እያወራሽ አንቺ ትልቅ ዞር ስትይ ኢትዮጵያዊዋ ባለፈው ያልኩሽ ባለፈው ከኛ ጋር የነበረችው ምናምንና እነዚህ ሰዎች መቼ ነው አንድ ቀን በስሜ የሚጠሩኝ? የሆነ ቀን መቼም በስሜ ይጠሩኛል ብዬ በጉጉት እጠብቅ ነበር። ከዛ ሳስበው ለሁሉም ኔሽን ነው። አይገርምሽም? ለእኛም ብቻም አይደለም። ከዛ አሁን በተለያዩ ነገሮች ስራ አለም ላይም ደግሞ ትንሽ ወጣ ስል ጣሊያኖቹን እነዛ ጣሊያኖቹ እኮ ምናምን ብለው ነው የሚጠሯቸው። በስማቸው አይጠሯቸውም። ግፋ ቢል በካምፓኒ ኔማቸው ይጠሯቸዋል። ከዛ ካለፈ እንጂ በስማቸው እርስ በርሳቸው ሆነው ሲያወሩ በሀገር ነው የሚጠሩት። እና ስንቶቻችን እናውቃለን ጽዳት ላይ የምንሰራ፣ እንደ ቤቢሲተር የምንሰራ፣ እንደ ኪችን ውስጥ እንደ ሼፍ የምንሰራ፣ እንደ ሼፍ አጋዥ፣ እንደ ዶክተር፣ እንደ አካውንታንት፣ እንደ ሎየር፣ እንደ የትም ቦታ እምልሽ ይሄ ሁሉ መስክ በቃ አገር ነው የምትይው፣ አገር ነው የምታስተዋውቂው። አገርሽን ይዘሽ ነው በቃ ሁል ጊዜ አንቺ ባንዲራ ነሽ። አንቺ ስለ አንቺ የሚወራ ይመስልሻል? እውነት ለመናገር ግን በቃ ባንዲራ ነሽ። እና በጣም ይገርመኛል በየትኛውም የስራ መስክ ወይንም በየትኛውም ኑሮ በጉርብትና በሉት በጓደኝነት እንዲሁም ደግሞ ከስራ ባልደረቦቻችን በትምህርት ቤት በየትኛውም ቦታ መልካምም ነገር ብናደርግ የተሳሳተም ነገር ብናደርግ ለካስ ሀገር ነው የምናስጠራው። በቃ በጣም ብዙ ጊዜ የሚገርመኝ ነገር ነበር። እና በዚህ አጋጣሚ ደግሞ የምናውቃቸው የማናውቃቸው ብዙ ለአገራችን ለኛ ብዙ ዋጋ የከፈሉ ሰዎች አሉና በእውነት በተለይኛ ኢትዮጵያኖች በጣም ብዙ ባለ ዕዳዎች ነን። ኢትዮጵያዊ ያልገባበት ሀገር የለም፣ የሌለበት ሀገር የለም። እና ስታስቢው በቃ ብዙ ማጆሪቲው ካለበት አገር ሶሳይቲ ጋር ከማህበረሰቡ ጋር ተቀላቅሎ በትህትና በቃ ዋጋ ከፍሎ የሚኖር ነው ሁሉ በያለበት በሚኖርበት። እና ይሄ ደግሞ በጣም የሚያስደስት ነገር ነው። ብዙ ጊዜ በተለያየ ነገር ውስጥ ስማቸው በተከታታይ የሚጠራ አገሮች አሉ በሰው ሀገር ስትኖሪ። እኛ ግን እንደውም ብዙ ጊዜ እንደውም አንገት ደፊ ነን፣ ትንሽ የሆነ ፈራ ተባ ብለን የምንኖር ህዝቦች ነን። እና ይሄ በጣም የምንኮራበት ደስ የሚል ነገር ነው። ይህን ትህትና ደግሞ አንድ ላይ ትህትናችንን ሰብስበን ኤነርጂያችንን ሰብስበን እንደምንም ብለን ደግሞ በአመት አንዴ እንደምንም ብለን ደግሞ ብንበረታታ የት በደረስን እላለሁ። መስዬ ግራንድ ሀበሻም ይሄንን ዓላማ አድርጎ ነው አይደለ? ትክክል ትክክል። ምን ያህል ሰው ትጠብቃላችሁ? ያላችሁ የፕሮግራሙ ለመሳተፍ ያለው አቅም ምን ያህል ነው? ምን ያህል ሰው ምናልባት በስቶ ሰዎች እንዳይጉላሉ ምን ያህል ነው? እንግዲህ ከተለያየ አገር በጣም የተመዘገቡ ብዙ ሰዎች አሉ እንመጣለን ብለው። እንደው በቀን ሚኒመም ብለን የምናስበው 600 ሰው ነው በቀን። ምክንያቱም አሁን ደስ የሚለው ይሄ አየሩ ይፈቅድልሻል ከአንድ ቦታ ሌላ ቦታ በቀላሉ እንድትዘዋወሪ። እና እንግዲህ የባለፉት አመታቶች ስናዘጋጅ ኃይለኛ ብርድ ያለበት ወቅት ላይ ነው። ብዙ ጊዜ ማርች ስቲል ብርድ ነው። አንዳንድ ሀገሮች በረዶ አላቸው። ያንን በረዶና ያንን ብርድ እንትን ብለው ሳያግታቸው ፍራንክፈርት ላይ ባለፈው በቀን 750 ሰው ነበር የነበረው በቀን። እንግዲህ በአንድ ሰዓት ውስጥ ነው የምልሽ። ቀኑን ሙሉ ደግሞ አስቤው በጣም ብዙ ሰው ነበረ። እና አሁን ደግሞ እዚህ ከዛ በላይ ነው የምንጠብቀው እንደ እግዚአብሔር ፈቃድ። ሁሉንም ከሚመጣበት ቦታ ሁሉ አምላክ ይጠብቀው፣ በሰላም ያገናኘን። እንግዲህ የኛ ኤስቲሜት ቁጥር እንደዛ ነው። በጣም ደስ ይላል። ሊሳካልን ብዬ አምናለሁ። በዚህ
አጋጣሚ እንግዲህ በተለያየ ዓለም ክፍል ላይ ሆነው ይህንን ፕሮግራም ለሚከታተሉ የሸገር ኢንፎ ሚዲያ ተከታታዮች ኢትዮጵያውያንም ኤርትራውያንም በዚህ ዝግጅት ላይ ለመሳተፍ የሚችሉ ሁሉ እንዲሳተፉ እናንተንም እንዲያበረቱ እንዲሁም ደግሞ ትልቁ ነገር አቅም እንዲፈጥሩ ያላቸውን ለሌላው እንዲያጋሩ እንዲሁም ደግሞ እነሱም ከሌሎች እንዲጋሩ ትልቅ እድል የሚፈጥር ዝግጅት ነው። በዚህም ውጤታማ እንደሚሆን አምናለሁኝ። ኤልሲዬ እንግዲህ ብርታትሽ፣ ጥረትሽ እጅግ በጣም የሚደንቅ ነው። እኔ የእስራኤሉ እንዳልተሳካ ሳውቅ በጣም በፍጥነት ታዘጋጃለሽ ብዬ አልገመትኩም ነበር። ግን ደግሞ ለብዙዎች ተምሳሌት የምትሆኝ ነው። እንግዲህ የምትሆኝ ነሽና አክብሮቴን መግለጽ እፈልጋለሁ በዚህ አጋጣሚ አድናቆቴንም ጭምር። መሲ እግዚአብሔር ያክብርልኝ። በእውነት በጣም በጣም አመሰግናለሁ። በሁሉም ስታፍ ስም ነው የማመሰግነው። በእውነት ጊዜያቸውን ሰውተው ለሚሰሩ ለሁሉም ክብር ይስጥልን። አንቺም ሰፖርት ስለምታደርጊን ስለሰጠሽን ስለዚህ እድል በጣም እናመሰግናለን። ሁሉም ከተለያየ ሀገር ሊመጣ የተነሳ በእውነት በጣም 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 ክብር ይስጥልን። እናመሰግናለን። ሰላም ያገናኘን። እንግዲህ 3 ቀን ነው እንግዲህ ከፊት ለፊታችን ያለው ወሩ ሊያልቅ። ከዛ በኋላ እንግዲህ ሜይ ይገባል። በ1፣ 2፣ 3 ሜይ በሚላን ከተማ ግራንድ አበሻ ቢዝነስ ኢቨንት ያማረ የተዋበ የደመቀ ዝግጅት አዘጋጅቶ ከተለያዩ የክብር እንግዶች ጋር ከተለያየ ቦታ ከሚመጡ እንጠብቃችኋለን። እኛም እንግዲህ ከቻለን ምን ይመስላል ኢቨንቱ የሚለውን አንቺ እንደምታስቃኝን እናምናለን። አንቺም ቻናል ላይ ብዙ ዝግጅቶች ይቀርባሉ ብለን እናምናለን። በጣም ነው የማመሰግነው ኤልሲዬ። የተሳካ ያማረ እንዲሆን እመኛለሁ። እንደሚሆንም ተስፋ አደርጋለሁ። እንግዲህ መልካም እድል። አሜን አሜን። በጸሎት ሻትርሽን በስዬ በጸሎታችሁ ሁላችሁም አስቡን። በእውነት ባለፈው ከአንቺ ጋር እየተወያየን በነበረው ቪዲዮ ስር በጣም ብዙ መልካም ሰው ነበረ ኮመንት ሳነብ የነበረው እና በእውነት በጣም 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 ክብር ይስጥልን ስለምትረዱን የስራን ልፋት፣ የመውደቅን ልፋት፣ የመነሳትን ልፋት፣ የመጣርን ልፋት የምታውቁ በሙሉ በእውነት ካጠገባችን ስላላችሁ ክብር ይስጥልን ሁላችሁንም። በጣም እናመሰግናለን። እንግዲህ ከወደቅኩበት አፈሬን አራግፌ ተነስቻለሁ፣ በአጭር ጊዜ ሌላ ዝግጅት አዘጋጅቻለሁ ብለሽናል። በጣም ያማረ እንደሚሆን አምናለሁኝ። በድጋሚ ኤልሲዬ መልካም እድል፣ ሁሉ ጥሩ እንደሚሆን አምናለሁ። እንግዲህ ስለ ስኬቱ ለማውራት ደግሞ እግዚአብሔር ይፍቀድልን። አሜን አሜን አሜን። በእውነት በጣም አመሰግናለሁ። በጣም ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ